ይዋም መካከልሽ yes yes ሰፈየሩ ማለት ነው ምኑን ገዳዩን እኮ አውቄዋለሁ እትዬ ነፍሰ ገዳይ ማ እህቴ ሞተች እንዴ መዲ ሞተች ማን እንደዛ ያለው አይደለም እኔ ትሙት ትዲያን እኔ እንጃ ግን ሰውየውን ግን አውቄዋለሁ አንድ አረመኔ አውሬ ሰው አለ እዚህ ሰተት እያለ የሚገባ እዚህ ያለ አንድ ሰውዬ ቆይ ምንች መድኃኒት አልሞተችም እሺ ማይ እርግጠኛ ነኝ አልሞተችም ቆይ አንቺ ደግሞ ምን ይዘሽ ምን አይተሽ ነው እንደዚህ የምታወሪው ይኸውልሽ ማይ ይሄ ራሷን የቆራረጠችበት ምላጭ ነው ምንም አልሆነችም መድኃኒት ሆን ብላ ነው እንደዚህ ያደረገችው መድኃኒት የት ነው ያገኘሽው ራሷን የቆረጠችው ማይ ስለዚህ አንቺ ምንም አትዘኝ አክስቴ ምንም አልሆነችም እንዳፍሽ ባደረገልን ወይ እውነት በሆነ ግን በአንድ ነገር አምናለሁ ደረጃ አይደለም እህቴን ጨክኖ ሊገል ነፍሳት እንኳን በቅጡ የማይገል ሰው ባይኔ ባራሱ እኮ በፍጹም አላምን አልችልም እማዬ አባዬ የፈለገ ነገር ሊያጠፋ ይችላል ግን ደግሞ በጭራሽ ሰው ሊገድል አይችልም እማዬ አክስቴ ራሷ ጠፍታ ሪፖርት አድርጋ ነው አባዬን ያሳሰረችው እስኪ ይሁን ሪፖርት የተደረገበትን ስልክ ቁጥር ፈልገዋለሁ እሱን ማድረግ አንችልም ምክንያቱም ሪፖርት ያደረገ ሰው ደህንነቱ መጠበቅ አለበት በየትኛው ህግ ነው እኔ እኮ ለአባቴ ጥብቅና ለመቆም ነው ስለዚህ ምንም አይነት መረጃ መከልከል አትችሉም መረጃውን ስጡኝና እኔ ላጣራ ይቅርታ አድርጊልኝ ወይዘሪት አቢጌል ይሄን ማድረግ አልችልም መረጃን ማጥፋት ወይም ደግሞ ሆን ብሎ መደበቅ በህግ ፊት ትልቅ ወንጀል ነው መረጃ አላዛባንም የኔም ቤት ህጉን እኛም እናውቀዋለን ብታውቅማ እንደዚህ አትለኝም ነበር እኔ ካንተ የተሻለ እንደማውቅ በጣም እርግጠኛ ነኝ በኢትዮጵያ የወንጀል ህግ ድንጋጌዎች መሰረት የወንጀል ምርመራን ለማስተጓጎል ወይም ደግሞ ፍትህ ለማጣመም ሲባል ማንኛውንም መረጃ መሰረዝ መደበቅም ሆነ ሐሰተኛ መረጃ ማዘጋጀት በህግ ፊት ያስቀጣል ስልኩን ተቀብያለሁ ሪፖርት የተደረገበት ስልክ ተቀብያለሁ ከምርሽ ነው አዎ የምሬ ነው በቃ አሁን አብረን ሄድና በማን እንደተመዘገበ እናጣራ የቴን እድል ሰብረህ አንተ እዚህ የሀብታም እንጀራ ትበላለህ አይደለም አቻ ምን አደረኩ ለምን እዚህ ድረስ ትከተለኛለህ አልገብቻለሁ ለእህቴ ቃል ገብቻለሁ በገባህበት ገብቼ ጉንቦና ንቄል ወስድህ ለእህቴ ቃል ገብቻለሁ ተው አቻ ተው በቃ እኔ አንዴ የተሳሳትኩ በቃ በሰው ሀገር ለምን ይቅር አትለኝም በቃ ይቅር በለኝ በቃ አልተውህ እኔ አልተውህ ያችን የመሰለሽ ቆንጆ እህቴን እድሏን ሰብራ ስታበቃ ምተው ይመስላል እናቷም ወንዳል ሰላም ቤተሰብ እንዴት ናችሁ ሰላም ናችሁ ያለን እግዚአብሔር ይመስገን ዛሬ በአዲስ ነገር ከች ብለናል ማለት ነው በጣም ደስ የሚል ዜና ነው ይዘን የመጣ ነው የመድኃኒት ሴራ ተጋልጦባታል ተደርሶባታል ማለት ነው መድኃኒት እዚህ ላይ አቆመች እንግዲህ ከዚህ በኋላ ያው ሴራዋ ማለቂያ የለውምና በሌላ ሴራ ትመጣለች ያሁኑን ሴራ ተጋልጦባታል ሁሉ ነገር ተደርሶባታል አቢጌል ዙራ አባታለ ጀግኒት የጋሽ ደረጀ ልጅ እውነት ዳጣዬ ከክላሷ ገብታ ስትበረብር ነበረ በምትበረብርበትም ሰዓትም ከክላሷ ነው መላጭ ያገኘችው ማለት ነው ቆርጣ የጣለችበት መላጭ በደም የተበከለች ካልጋው ስር ነው ቀብራ የሄደችው እንግዲህ ደረጀ ነው የገደለኝ ብላ ነው ሪካርዱን ለነሱ አስረክባ የሄደችው ያ እንዴት ሆነ እንደው ግን ለእውነት መናገር ማለት ነው በአሁን ሰዓት የመጣው መመሪያ በጣም ከባድ እየሆነ ነው ማጣሪያ ምናምን ሳይኖር በሪካርድ ብቻ ነው አንድ ሰው ስለተጣላ ስለዛተ ይገላል ማለት አይደለም ቤተሰብ እውነት መናገር ማለት ነው ስለዚህ እሱም ገሎኛል እሱ ነው እንደዚህ ያደረገኝ በማለት ተናግራለች ማለት ነው እነሱም ይሄን ነገር ሳያስቡ ሳያገናዝቡ ቀጥታ ወደ ደረጀ ቤት መተው ነው ደረጀን ወደ እስር ቤት ይዞት ይሄዱት ማለት ነው ይዞት በሚሄዱበትም ሰዓትም እንግዲህ ማንንም የለኝም አቢጌል አንቺ ነሽ እኔ አንቺ እንድትምታኮሪኝ አቃለሁ ጠበቃ ምትሆኝ አንቺ ነሽ ሌላ ማንንም አላረግም እኔ ላንቺ ብዙ መስዋዕት ከፍዬብሻለሁ ልዬ አንቺም ደግሞ ለአባትሽ ብዙ መስዋዕት መክፈል ትችያለሽ ስለዚህ አቢጌል ብትሸነፍ እንኳን ይግባይ ብላ ትጠይቃለች እንጂ መቼም አትሸነፍም እያለ ጋሽ ደረጀ
በሙሉ አንደበቱ እየተናገረላት ይገኛል። እውነቱን ነው እንደምታኮራውም እኛን ራሱ ጭምር እንደምታኮራን ባለሙሉ ተስፋነን ማለት ነው አቢጌልን። እውነት መናገር የመድኃኒት ሴራ በጣም ከባድ ነው። ብዙ እንትኖች ይዘላታለች። ቅመም ብያታለሁ ማለት ነው የአቢጌል። እንዴት ነው እንደዚህ የሆነው? አባዬማ እሷን ምንም ጭራሽ ሊያደርጋትም አይችልም፣ ምንም አያደርጋትም፣ አይገላትም፣ ሲጀመርም ይሄን አያደርገውም፣ መረጃውን ሁሉ እኛ እናውቃለን እያለች ራሱ ፖሊሱን ስታናግር ማለት ነው። እውነት ጀግና ናት ነው ያልኩት። እንዴት ታስፈራለች! ግንባሯ እንዴት ነው የሚያስፈራው እያለ ራሱ ፖሊሱ ሲናገር ነበረ። እሷም አባቴ ምንም ወንጀል የለበትም፣ አክስትሽ አይደለች እንዴ ታዲያ አክስትሽ እንዴት ታደርጊያለሽ እያለ ሲናገርም አክስቴን በጣም ወዳት ነበረ። አሁን ግን ነገሮቿ ሁሉ በአባቴ ላይ እያሴረች ነው። እሷ የምታውቃቸው ነገሮች ሁሉ ደግሞ እኛም እናውቃቸዋለን። ስለዚህ አባቴን ለማስጨነቅ ለማስፈራራት የሆነ ነገር ለማድረግ አባዬን እየፈለገችና እየዛተችበት ስለሆነ እስከ ጥግ ድረስ ሂጄ የእሷን ጉድ አወጣዋለሁ፣ እሷን ደግሞ መቀመቅ ነው መከታት፣ ከዚህ በኋላ እሷን ማረሚያ ቤት ነው የምንገናኘው እያለች ነበረ ስትል የቆየችው። ማን ነው የሪካርዱን ወይም ደግሞ እንትኑን ስልክ የተላከልህን ስልክ እንድታሳውቀኝ እፈልጋለሁ፣ አሳውቀኝ ስልኩን እያለችው አልናገርም፣ ይሄንማ አደጋ ላይ መጣል ነው ባለቤቱን ወይም ደግሞ ይሄን የሰጠንን ሰው ለማንም መናገር አንችልም እያለ ጠበቃው እየተናገረ ነበረ። ይቅርታ ፖሊሱ እየነገራት ነበረ። ትሰጠኛለህ አትሰጠኝም? ይሄን እኮ አልሰጥም ማለት ራሱ አንድ በህግ ያስቀጣል። ስለዚህ አንተም የህግ ሰው ብትሆን እኔም የህግ ተማሪ ነኝ። ስለዚህ ከአንተ ይልቁንስ እኔ እበልጥሃለሁ። ምክንያቱም ሀቅን በሀቅ መሄድ እንጂ ዝም ብሎ አጭበርብሮ መሄድ አይቻልም። እንዴት ነው እንደዚህ የምትለው? ለምንድን ነው እምቢ የምትለው? ለምን አትናገርም? ለምን አትሰጠኝም? እያለችው ስትናገረው ነበረ። በእውነቱ ነገር አይደለም ማማዬ አይደለም ይላታል እያለሳለሰ ማለት ነው። ለምን? ስለዚህ ይሄን ነገር ሳልፈታው እኔ ሰው አልተባልኩም፣ ትሰጠኛለህ አትሰጠኝም ብላ ስትናገረው ራሱ ችግር የለም ሰጥሻለሁ፣ ቴክስት አረግልሻለሁ ነው ያላት። አባቴ ወንጀል የለበትም፣ ንጹህ ሰው ነው፣ ማንንም አያደርግም። ሪከርዱን የምትሰሙት አባቴ ጭራሽ የሰው ነፍስ አያጠፋም፣ ምንም ቢሆን አያጠፋም እያለች ስትከራከረለት ነበረ። አዎ እናውቃለን፣ ምንም እንደማያደርጋሽ ደረጃ እኮ እናውቃለን። ስለዚህ በቃ ኤቢ ተረጋጊ ምናምን እያላት ነበረ። ጭራሹን ተረጋጋች አለችም። የአባቴንማ የመጨረሻውን ድረስ ጥግ ሳልሄድ አባቴ እስር ቤት መቆየት አልችልም እያለች እየተናገረ ትገኛለች ማለት ነው። እንደዛ በምትልበት ሰዓት ማርትዬን ራሱ እማዬ ይሄ ነገር የመድኃኒት ሴራ ነው፣ አባዬ ምንም አላደረጋትም እያለቻት ነበረ። ተኝማ ኤቢ ተይኝ፣ ገዳዩ አባትሽ የሞተው ወንድምሽ ሀዘንሽ ቅጣጣ ከቤትሽ አይወጣ ምናምን እያለ እየተረተ ትገኛለች። እሷም በጣም አሟታል። ማርትዬን በጣም ታምሜ ያለው በቃ ተውኝማ እያለች እሷን እየተናገረቻት ነበር። እኔ ኤቢ አልባልም፣ የእሷን ሴራ ሳላጋልጥ እኔ ሰው ተብዬ አልፈጠርኩም፣ ጠብቂ እማዬ። ስለዚህ እሷ እንዲም ይሄ ነገር ለእሷ ከሆነ እሷ ካደረገችው፣ እሷ ግን አልሞተችም፣ የሆነ ሴራ ይዛ ነው። እሷ ከሆነች እስከ መጨረሻው ድረስ ሂጂ እሷን እስር ቤት እንደምጨምራት ጠብቂ እማዬ፣ ምንም እህቴ ናት ምናምን ብልሽ ማለት የለብሽም እያለቻት እየነገረቻት ነበረ። እንደዛም በምትልባት ሰዓትም ችግር የለም እና ምላጩም እኮ ተገኝቷል፣ ስለዚህ ያንን ምላጭ ሂጄ አስመረምረዋለሁ፣ አሻራ ሰጠዋለሁ እያለች ስትነግራት ራሱ ለማርትዬ እንዴ ደግሞ አባትሽ ታሰረ መልሰሽ ዳጣ እንድታሳሰሪያት ነው እንዴ? ዳጣ እኮ በእጇ ነክተዋለች ያንን መላጭ፣ ስለዚህ እንዴት ነው እንደዛ የምታደርጊው እያለቻት ነበረ። ችግር የለም የሆነ የሚመረምር አለ፣ ችግር የለም አንድ የቆረጠው የምን እንደሆነ ያንን ማስመርመር እንችላለን እያለቻት ነበረ። እስከ ጥግ ድረስ እየሄደ እየተፋለመ ትገኛለች ማለት ነው ኤቢዬ። እንደዛም በምትልባት ሰዓትም ማርትዬም ሲናየዋለን ይፉንዴክ ደሬ ግን ምንድነው የሸሸከኝ? አንተስ
ንገረኛ፣ ምንድን ነው? እህቴ እኮ ናት የጠፋችው እያለች ደረጀን ራሱ እያጨናነቀችው ትገኛለች። ደሬ ራሱ እኔ ምንም አላረኳትም ማርትዬ፣ ጭራሽ እኔ አልገደልኳትም፣ እመኝኝ፣ እሷ ምንም አልሆነችም፣ የሆነ ቦታ ተደብቃ ነው፣ እኔ ንጹህ ነኝ። እና ምንድነው ሪከርዱን እያለች የምታስፈራራው? ምንድነው ሪከርዱንማ የዳጣን ጉዳይ ነው። ዳጣ ምን አድርጋ ምንህ ናት? ለምን እዚህ ቤት አስቀመጥካት? ምን ትሰራ ነው የመጣችው? በቃ በሷ የተነሳ ብዙ ነገር ተነጋግረናል። ከባድ ነገርም ተነጋግረናል። እዚህ ላይ ይብቃሽ፣ ብዙ ነገር መናገር አልፈልግም ተይው እያላት ነበረ። እና በዚህ ነው እንዴ እያለች እሷን በጣም አሟታል። አዎ በዚህ ነው፣ ሌላ ምንም ነገር የተፈጠረ የለም። ግን አስፈራርቻታለሁ፣ ያን ሪከርድ ነው ያስያዘችው እና ችግር የለም እኔ አልገደልኩም እሷን እያላት ነበረ። በዛ አጋጣሚ እኔ እንደ ጊዜ እውነት ለመናገር የሚያስቀኝ ሰው ማንም የለም። ወይኔ በመድኃኒዓለም ስም አሁን በጣም የሚያስጨንቅ ጦርነት ተፈጥሮበታል ማለት ነው። አቻ አቦ የወንዱ መከታ ብያለሁ ማለት ነው። እስከ ስም አቻ እሱ እየመጣ በጣም እያስደነገጠው ይገኛል። ሰው ሲመጣበት ላሽ ብሎ ይሄዳል። ሰው ሲጠፋበት ደግሞ ቀጥታ መጥቶ ገዝዋ እያለ እየዘፋፈነ እሱን እያነቀው ይገኛል ማለት ነው። ገዚ ራሱ እንዴት እሺ ብላኝ ለትንሽ ሰዓት ሳይቆይ ለዛን ለግሌ ሳይረግ እንዴት ይመጣብኛል ይሄ ሰላቢ፣ እሱንማ የሆነ ነገር ማድረግ አለብኝ እያለ ገዚ ራሱ በጣም እየተበሳጨና እየተጨናነቀ ይገኛል። እንግዲህ ቤተሰብ ወይኔ መድኃኒዓለም አባቴ እንደው ፍርሃት እንዳይመስላችሁ። ገና ኮቴውን ሲሰማ ያለው መንበርበር ብቻ ከባድ ነው። በቀጣይ ግን በአዲስ ነገር እስከምንገናኝ መልካም ጊዜ እያልኩ ከዚሁ ሰናበታችኋለሁ። ቤተሰብ መልካም ጊዜ ይሁንላችሁ። ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። ከልብ አመሰግናለሁ። መልካም ጊዜ